ያው እንግዲህ ዘርፌ ሁሉም ነገር እንደምንፈልገው እየሄደ ነው። አንቺ ደግሞ ማድረግ ያለብሽን ታደርጊያለሽ። ህይወት እንዴት እንደምትቀየር አይታወቅም። ጽጌረዳ እድለኛ ናት። መልካም ሰው እጅ ላይ ነው የጣላት። ዘርፌ ምን ነው አንቺ እያወራሽ ትዘጊኛለሽ እንዴ? ንጹህ እንጀራ መጀመሪያ ቆርሴ ሳትበይማ እንደዚህ አትሁኝ። ረጋ በይ። በሀሳብ ተውጭ እኮ ምንም እንዳልሽኝ አልሰማሁሽም። ፍየል ከመድረሷ ቅጠል መበጠሷ አለ ያገሬ ሰው። እያናገርኩሽ ዝም ትይኛለሽ እንዴ? ተይ እንጂ ገና እጅሽ ላይ ሳይደርስ እጅሽ እስከሚገባማ ጠብቂ። አይቲ ምንስ ባገኝ ምንስ ቢፈጠር አንቺ ላይ ይቀየራለሁ ብለሽ ነው? አንዱንም ያልሽኝን ነገር አልሰማሁትም። በሀሳብ ሌላ ቦታ ሂጄ ነበር። ወይ ሀሳብ እሱንስ ተይው። እትይሙች እንዴት እኔ አንቺ ላይ እንደዚህ አድርጋለሁ? ወይዘሮ ፍቅርተ ጽጌረዳን አንቺ ባለሀብቱን የማታገቢ ከሆነ እናትሽ እራሷን ታጠፋብሻለች ወይም ደግሞ እናትሽ ትሞታለች ስትል አስፈራራቻት። ታዲያ ጽጌረዳም እባክሽ እትዬ እማዬ አንቺን ስለምሰማሽ እንደምንም በይና አሳምኝልኝ፣ እኔ በዚህ ሰዓት ማግባት አልፈልግም። እናም ደግሞ እኔ የምፈልገው ትምህርቴን መማር፣ ጥሩ ደረጃ ላይ መድረስ ነው ስትል ነበረ ጉልበቷ ላይ ተንበርክካ እየተማጸነቻት የምትገኘው። ታዲያ ወይዘሮ ፍቅርተ ከመጀመሪያውንም የችግሩ ተጽዕኖ ፈጣሪ እሷ ስለነበረች አሁን ለጽጌረዳ ምንም አይነት ነገር እንደማታግዛት ነገረቻት። በሌላ በኩል ደግሞ ሄቨን ጽጌረዳና ነብዩን ለማለያየት የራሷን ጥረት እያደረገች ትገኛለች። ሄቨን ነብዩን እጅግ በጣም ስለምታፈቅረው ከጽጌረዳ ጋር በፍጹም እንዲቀራረብባት አትፈልግም። እናም ሄቨን አርግዣለሁ በማለት ጽጌረዳ እንድታግዛት እየጠየቀቻት ነበረ። ታዲያ ጽጌረዳም ይህ ነገር አስደንግጧት ቆይ ሄቡ እንዴት ይህ ሊሆን ይችላል ትላት ነበረ። ሄቨንም ጽጌረዳ ለማንም እንዳትናገሪብኝ፣ ይህ ነገር በእኔና ባንቺ መካከል ሚስጥር ሆኖ እንዲቀር ነው የምፈልገው በማለት እያሳመነቻት ትገኛለች። ታዲያ ጽጌረዳም አይዞሽ ሄቡ እያንዳንዱ ችግርሽን ለእኔ ንገሪኝ ስትልም ችግሯን እንደምትካፈላት እናም ለማንም እንደማትናገርባት ቃል ገባችላት። ሄቨንም ቀጠለች። እኔ እርጉዝ ነበርኩኝ እና አሁን ደግሞ ልጄ የወረደብኝ። ልጄ የወረደው ደግሞ በራሱ በሱ ምክንያት ነው ትላት ነበረ። ታዲያ ለዚህ ሁሉ ምክንያት ተጠያቂው ማን ነው ትላለች ጽጌረዳ። ሄቨንም ተጠያቂው ነብዩ ነው። እኔና ነብዩ ለአመታት ፍቅረኛሞች ነበር። ታዲያ አሁን ደግሞ ልጄ እንዲወርድብኝ ያደረገው እሱ ያልሆነ መድኃኒት ሰጥቶኝ ነው። በመድኃኒቱ ምክንያት ልጄ እንደወረደ ሐኪሞቹ ነግረውኛል ትላለች ሄቨን። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ቪዲዮን ከወደዳችሁት ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። ለዛሬው ደግሞ ጽጌረዳ ፊልምን ክፍል 14 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ጽጌረዳ እንግዲህ ወይዘሮ ፍቅርተ ያላቻ ጋብቻ የሚለውን ነገር ለመፈጸም ተፍ እያለች ትገኝ ነበረ። የነብዩ አባት እጅግ በጣም የታወቀ ባለሀብት ስለሆነ ጽጌረዳን እንድታገባው እየገፋፋቻት ትገኛለች። ታዲያ ለጽጌረዳ እናት ልጅሽ ባለሀብት አግብታ ይለፍልሽ የሚል ሀሳብ አመንጭታላት ትገኝ ነበረ። እነሱም ደሃ ስለሆኑ እናም የሰው ቤት ሰራተኞች ስለሆኑ ያልፍልናል በማለት የጽጌረዳ እናት በሀሳቡ ተስማማች። እናም ጽጌረዳን ታገቢያለሽ ስትልም ነገረቻት። ታዲያ ማንን እንደምታገባ እንኳን ባትነግራትም ነገር ግን ማግባት እንዳለባት ስትነግራት ጽጌረዳ ደግሞ አይሆንም በጭራሽ እኔ ላገባ አልችልም፣ አላማ አለኝ እና ትምህርቴን መማርና እየሰራሁኝ አንቺን ማገዝ ነው የምፈልገው እንጂ እኔ ትዳር አልፈልግም ትል ነበረ። አሁን ደግሞ ጽጌረዳ የምታገባው የነብዩን አባት እንደሆነ ስትሰማ ራሷን ለማጥፋት ወይም ደግሞ ብንብላ ለመጥፋት ምኞት ያላት ትመስላለች። ታዲያ ወይዘሮ ፍቅርተ ይህንን ነገር ለመቅረፍ የጽጌረዳን ሀሳብ መጀመሪያውንም ማስቀየር ነበረባት። እሱም ምንድነው አንቺ አላገባም ብለሽ ወይ ደግሞ ከዚህ ቤት የምትጠፊ ከሆነ እናትሽ ራሷን ሲጥ አድርጋ ትገላለች። ከዛ እንደ ማንኛውም ሰው አንቺም በጥቁር ልብስ ታጌጫለሽ ትላት ነበረ። ታዲያ ጽጌረዳም በጣም አዝና እትዬ እባክሽ እንደዚህ እንዲሆን አታድርጊ፣ እማዬ አንቺን ትሰማሻለች፣ ስለዚህ እባክሽ ምከሪልኝ፣ እኔም ትምህርት
ትምህርቴን ልማር፣ እንደዚህ አይነት ችግር ውስጥ እንድትገባ አትፍረዱብኝ እባክሽ እያለችም ትለምናት ጀመረች። ወይዘሮ ፍቅርተም ጽጌረዳ እኔ እኮ ያልኩት ይለፍላችሁ፣ እናም ሀብታም አግቢና ሀብታም ሆኑ ነው። ስለዚህ መጥፎ ሀሳብ አላሰብኩኝም። እባክሽ ልጄ ሀሳቡን ተቀበይና የምትባየውን ሙሉ በሙሉ አድርጊ ትላት ነበረ። ምንም ሀሳቡ ያልተዋጠላት ጽጌረዳ በፍጹም አላደርገውም ትል ነበረ። የግዴታ እናቷን ለመጠበቅና ለማገዝ እየጣረች የምትገኘዋ ጽጌረዳ አሁን ላይ ከሀሳቤ መጨናጎል የለብኝም፣ እናም ካላሜ ማንም አያስቆመኝም አይነት ጥንካሬ ላይ ቆማ ትገኛለች። የነብዩን እና የጽጌረዳን መቀራረብ ያልወደደችዋ ሄቨን አሁን የማደርግሽን እኔ ነኝ የማቀው ትል ነበረ። ታዲያ ጽጌረዳን የግዴታ ከነብዩ ጋር ለማራራቅ አንድ ሀሳብ ማምጣት አለብኝ ብላ በማሰብ ሀሳቧንም መተግበር ጀመረች። እና ምንድነው እኔ እርጉዝ ነበርኩኝ እና ልጄ ወረደብኝ በማለት ማስመሰል እንዲሁም ደግሞ የደም እንባ እያነባች ጽጌረዳን ማሳመን ነበረ። ጽጌረዳም ወደ ሄቨን ክፍል ከሄደች በኋላ ምን እንደተፈጠረ ሙሉ በሙሉ ዝርዝሩን እንድታስረዳት ጠየቀቻት። ታዲያ ሄቨንም ጽጌረዳ እባክሽ አሁኑን ሆስፒታል ውሰጂኝ፣ እኔ እየሞትኩኝ ነው፣ እናም ደግሞ ሆዴ ውስጥ ልጅ ነበረ እሱም ሞተ ትላታለች። ታዲያ ጽጌረዳ ይህንን ስትሰማ እጅግ በጣም ደነገጠች። ቆይ ሄቡ እንዴት ሊሆን ቻለ? እንዴትስ አረገዝሽ? እንዴትስ ሊወርድብሽ ቻለ? ስትልም ጠየቀቻት። ታዲያ ለእያንዳንዱ ጥያቄዎች ሁሉ መልስ እንድታገኝ ከፈለገሽ እኔን መጀመሪያ ሆስፒታል ውሰጅና አድኝኝ አለቻት። ጽጌረዳም እሺ በማለት በመጀመሪያ ግን ንጽህናሽን መጠበቅ አለብሽ፣ አንቺም ተጣጠቢ፣ እኔም ልብሱን ላጸዳዳው ስትል ነበረ። ጽጌረዳ የሄቨንን ሙሉ ልብስ ደም የነካውን ጨርቅ ስታ ብላት የነበረው። ታዲያ ሄቨንም ቀና ብላ ጽጌረዳ ቆይ ግን ለምንድነው ደሜን ያልተጸየፍሽው እና ደግሞ በሽታስ ቢይዝሽ ትላት ነበረ። ጽጌረዳም እንዴ ሄቡ እህቴ እኮ ነሽ፣ የእህቴን ደግሞ ምንም አይነት ነገር ልጸየፍ አልችልም በጭራሽ ትላታለች። እናም ልብሷን ካጸዳዳችላት በኋላ ተያይዘው ወደ ሆስፒታል ሄዱ። ሆስፒታል አጠገብ ሲደርሱ የዚህን ሰዓት ሄቨን ጽጌረዳ እንዳትገባ ከለከለቻት። እሷም ከአጠገብሽ መሆን አለብኝ፣ ምናልባት ልትወድቂ ሊያዞርሽ እና ብዙ ነገር ሊፈጠር ይችላል፣ ሰው የሚያስፈልግበት አጋጣሚ ሊኖር ይችላል፣ ስለዚህ ከአጠገበሽ ሊሆን ስትልም ለመነቻት። ሄቨንም ይህ ነገር ሴራና ተንኮል መሆኑን ስለገባት አይ ጽጌረዳ እኔ ስፈልግሽ እጠራሻለሁ፣ ስለዚህ አንቺ እዚሁ በር ላይ ጠብቂኝ ስትልም ጥላት እሷ ወደ ሆስፒታል ገባች። እናም ጽጌረዳ ቁጭ ብላ እየጠበቀች በነበረበት ሰዓት ነብዩ ደወለ። ጽጌረዳም እየተደነባበረችም ቢሆን አቤት ነብዩ ስትል ማውራቷን ቀጠለች። ታዲያ ነብዩም ጽጌረዳ ቆይ ለምንድን ነው ሳትመጪ የቀረሽው ይላት ነበረ። ማለትም ጽጌረዳ የነ ነብዩ የቤት ሰራተኛ እንደሆነች የሚታወቅ ጉዳይ ነው። ታዲያ ምንም የምትመልሰው አንዳችም ነገር ስላልነበራት አይ እያለች ነበረ ሌላ ወሬዎችን ለማስቀየስ እየሞከረች የምትገኘው። ታዲያ ነብዩም ጽጌረዳ ላገኝሽ እፈልጋለሁ ሲልም እንደሚፈልጋት ነገራት። እሷም እንደማይመቻት ከቤት መውጣት እንደማትችል ብትነግረውም ነገር ግን በዛ በዚህ ብሎ ሊያያት እንደሚፈልግ ሲነግራት ሳትወድ በግዷ በሀሳቡ ተስማማች። እናም ወደ ቤታቸው አቅራቢያ ወዳለ መንደር እንዲመጣ ነገረችው። እናም ስትደርስ ደውልልኝ እንደምንም ብዬ ተሾልኬ አገኘሃለሁ ትለው ነበረ። በዚህን ሰዓት ሄቨን ከኋላዋ ተከሰተች። እናም እያንዳንዱ ነገር ለዚህ ሁሉ ችግሯና መንስኤዋ ተጠያቂው ነብዩ እንደሆነ ለጽጌረዳ ነገረቻት። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።